ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ በተለይ በመካከለኛው ምስራቅ የምትኖሩ ኢትዮጵያውያን እንድታስቡበት እፈልጋለሁ። ይህ ጦርነት ረጅም ጊዜ ሊወስድ የሚችል ስሌት ውስጥ እንደገባ በግልጽ ልነግራችሁ እፈልጋለሁ። ኢራን ይህንን ጦርነት ለማራዘም የፈለገችበት ሲክሬት አለ። ያም ከአሜሪካዎቹ ከእስራኤል ይልቅ ኢራንን በጣም ይጠቅማታል። ረጅም ጦርነት እንደሰማችሁ ትራምፕ እስከ 4 ሳምንት ወይም 5 ሳምንት ነው የሚለው፣ ግን ጦርነቱ ምናልባትም ከ6 ወር ከ1 ዓመት በላይ ሊሄድ ይችላል። ያንን ነው ኢራን እያሰላች ያለችው። ለምን የሚለውን ነገር ስታዩ ጥቅም የሚሰጣት አለ ለኢራን። ለዛ ምልክት የሚሆኑ ነገሮች ደግሞ እየተሳሳተ የአሜሪካ ስሌት ተስተውሏል። ዛሬም በሚወጡ መረጃዎች መሰረት ስትመለከቱ የፕሬዚዳንት ትራምፕ የተሳሳተ ስሌት አለ። በጣም ኮስትሊ ነው፣ ማለትም በገንዘብ በጣም ውድ የሆነ ጦርነት ነው ይሄ ጦርነት የሚሆነው። ለዚህ ይሄ ጦርነት ማንን ነው የሚጠቅመው? የተሳሳተው ስሌት ምን ያህል ነው? ምክንያቱም በኢራን ናቶ ወይስ አሜሪካ ወይስ እስራኤል ከፍተኛ ገንዘብ የሚያወጡት እነማን ናቸው? ማንን ያዳክማል? ሄዶ ይሄ ጦርነት ታዩታላችሁ በዚህ ትንተና ላይ። ከዛ ውጭ ደግሞ በተለይ አሁን በግራውንድ ኦፌንሲቭ ወይም ደግሞ በምድር ላይ ጦርነቱ ለመጀመር ከፍተኛ የሆነ ዝግጅት አለ። ይሄንን በተመለከተም ደግሞ እየተነገሩ ያሉ ዜናዎች አሉ፣ እየሰማችሁት እንደሆነ ማለት ነው። ይሄ ነገር በጣም አዋጭ አይሆንም ለአሜሪካዎቹ። በተለይ ዶናልድ ትራምፕ በአየር ለአየር የሚደረገው ጦርነት በከፍተኛ ሁኔታ አሜሪካን ነው እያከሰራት ያለው፣ እንደገና እስራኤልን ማለት ነው። ስለዚህ ምንድነው በእግርም የመግባት ዲዛይን ተሰርቷል። ፕሬዚዳንት ትራምፕ በኢራን ያለውን መንግስት ለመጣል የሚደረገው ጥረት ድጋፍ ለማግኘት ቢያንስ ከ3 የኩርድ ቡድኖች ጋር ግንኙነት ማድረጋቸው ተዘግቧል። ይህም አንደኞቹ የኢራን ኩርዲስታን ዲሞክራቲክ ፓርቲ KDPI የሚባል አለ። ሌላኛው እንግዲህ የኩርዲስታን አርበኞች ህብረት የሚባል ነው፣ PUK የሚባል አለ። የኢራቅ ኩርዲስታን እና ዋና የፖለቲካ ፓርቲ ነው። ትራምፕ ከመሪው ባፈል ታላባኒ የሚባል ሰው ጋር ተነጋግሯል ተብሏል። ሌላኛው የኩርዲስታን ዲሞክራቲክ ፓርቲ ነው። የኢራቅ ኩርድ ፓርቲ አለ። ትራምፕ ከመሪው መስዑድ ባርዛኒ የሚባል ሰው ጋር መወያየቱ ተነግሯል። ኮማላ የሚባል እንዲሁ አለ። የኢራን ኩርድ ተቃዋሚዎች ቡድን ነው። ታጣቂዎቹ በሳምንት ጊዜ ውስጥ ወደ ኢራን ድንበር ለመሻገር ዝግጁ መሆናቸው ተገልጿል። የኩርዲስታን ነጻነት ፓርቲ የሚባለው ፓክ የሚባለውም አለ። በኢራቅ የሚገኝ የኢራን ኩርዶች ቡድን ነው እና አባላቱ በሱሌማኒ ግዛት ውስጥ ወደ ኢራን ድንበር ተቀራርበው በተጠንቀቅ ላይ መሆናቸው ተነግሯል። እነዚህ ቡድኖች ለምንድነው አሜሪካ የፈለገችው ብትሉ የኩርድ ህዝቦች እንደምታውቁት በዛ አካባቢ ላይ ተበታትኖ ያለ ነው። ስለዚህ በቱርክ አለ፣ በሶሪያ አለ፣ በኢራን አለ፣ በዚህ አካባቢ ላይ ያለ ቡድን ነው። ስለዚህ ያ ማለት ነው እነዚህን አካላት በመያዝ ቀድሞውንም ከኢራን መንግስት ጋር የሚጋጩ ስለሆነ እነዚህን አካላት ይዞ የኢራንን መካከለኛ መንግስት የመቆጣጠር ወይም የማዳከም ስራ መስራት ነው። ስለዚህ ምን ሆነ ጦርነቱ በእግር እየተገባበት ነው ማለት ነው። ይህንን ለማድረግ እንግዲህ የአየር ድጋፍ ቃል ኪዳን ሰጣሉ ብሏል ትራምፕ። ያ ማለት የኢራን ኩርድ ተቃዋሚ ቡድኖችን ጥቃት ከሰነዘሩ ሰፊ የአሜሪካ የአየር ሽፋን ወይም ኤክስቴንሲቭ ኤር ከቨር እንደሚሰጡ ቃል ገብተዋል። የሲአይኤ ተሳትፎንም ጨምሮ በኢራን ህዝባዊ አመጽ ለመቀስቀስ የኩርድ ኃይሎችን ለማስታጠቅ እየሰራ ነው ሲአይኤ የተባለ እየተነገረ ነው። ይሄም ደግሞ ወታደራዊ ቁሳቁስንም ጭምር አሜሪካ ለታጣቂዎቹ አነስተኛ የጦር መሳሪያ በማቅረብ ጀምራለች። ተጨማሪ ድጋፍ እያጤነች ነው ተብሏል። እቅዱ የኩርድ ታጣቂዎች የኢራን የጸጥታ ኃይሎችን በመያዝ በከተሞች ውስጥ ላሉ ንጹሃን ዜጎች አመጽ እንዲያመቻቹ ማድረግ ነው የሚልም ተነግሯል። ከዛ ውጪ ደግሞ እንግዲህ የትራምፕ ዶክትሪን ላይ መሰረት ያደርጋል። አሜሪካ በቀጥታ ወታደር ከመላክ ይልቅ የኢራን ህዝብ የመሬት ላይ ወታደር እንዲሆን በማድረግ ፖሊሲ እየተከተለች እንደሆነ ነው እየተነገረ ያለው ማለት ነው። ይሄ እንግዲህ ወደ መሬት ለመሬት ጦርነቱ እንዲሽለኮሎክ እየተደረገ ነው።
ከዛ ጋር ተያይዞ እንግዲህ ኢራን በኢራቅ ኩርዲስታን የሚገኙ የኩርድ ቡድኖች ዋና መስሪያ ቤቶች ላይ የሚሳኤልና የድሮን ጥቃቶች ሰንዝራለች። ስለዚህ ይሄ ነገር ወደ መሬት ሲወርድ የሚያመጣው ልዩነት ታዩታላችሁ። የኢራቅ ኩርድ ባለስልጣናት በግጭቱ ውስጥ በቀጥታ መሳተፍ ከኢራን ከባድ አጸፋ ሊያስከትል እንደሚችልም በመፍራት ስጋታቸውን የገለጹ እንደሆነ እየሰማን ነው። ኢራን የኩርድ ተቃዋሚዎችን ድንበር ጥሰው እንዳይገቡ በኢራቅ መንግስት አስፈላጊውን እርምጃ እንዲወሰድም ጠይቃለች። አሜሪካ የኢራቅ ኩርዶችን የኢራን ኩርድ ተቃዋሚዎችን መንገድ እንዳይዘጉና የሎጂስቲክ ድጋፍ እንዲያደርጉም ደግሞ መጠየቋ ተዘግቧል። ቱርክ በድንበሩ አቅራቢያ የኩርድ ቡድኖች መታጠቅን እንደማትደግፍ ስጋት እንዳላትም ተመልክቷል። ምክንያቱም ፒኬክ የሚባለው የኩርድ ህዝቦች ፓርቲ በቱርክ ውስጥ ያለው በቅርቡ ነው ጦር መሳሪያውን አስረክቦ የወጣው። ስለዚህ ያንንም ቡድን መልሶ ሊቀሰቅስ ይችላል የሚል ስጋት አለ። ምን ያህል ጦርነቱ ወደ ሊስፋፋ እንደሚችል ይሁት። ስለዚህ መሬት ለመሬት በሚሆን ሰዓት ጦርነቱ በጣም ይለጠጣል። እንግዲህ ይሄ ነገር በዚህ ባለበት ሁኔታ ስትመለከቱ በቅርብ ጊዜ በኢራንና በእስራኤል መካከል የተካሄደው ግጭት በዘመናዊ ጦርነት ውስጥ ያለው የሚሳኤል ሂሳብ ወይም ሚሳኤል ማትስ አሳሳቢነት ቁልጭ አድርጎ እንዳሳይታ ያላችሁ። ስለ ሚሳኤል ሂሳብ የሚባለውን የተሰራው ስሌት ምንድነው? የዋጋ ልዩነት ነው። ኮስት ዲስፓሪቲ የሚባለው ኢራን የምታስወነጭፋቸው ድሮኖችና ሚሳኤሎች በጣም ርካሽ ናቸው። እነርሱ ለማክሸፍ የሚወጣው ወጪ ግን እጅግ ከፍተኛ ነው ማለት ነው። ስለዚህ አንዲት የኢራን ሻሄድ የምትባለውን ድሮን ከ$20,000 እስከ $50,000 ብቻ ነው አውጥተው የሚሰሩት ብያቸዋለሁ። ይህንን ለማክሸፍ የሚያገለግለው አንድ የፓትሪዮት ሚሳኤል ደግሞ $4 ሚሊዮን ገደማ ያወጣል። ይሄ በጣም የሚገርም። ስለዚህ ረጅም ጦርነት ምን ያህል ኪሳራ ለአሜሪካዎቹና ለእስራኤል እንደሚያመጣ ተመልከቱ። ሌላኛው የአስክሬን ሚሳኤሎች ወጪ ነው። እስራኤልን ለመከላከል የሚያገለግለው አሮ የሚባለው ሚሳኤል ደግሞ አለ። የጸረ ሚሳኤል በግምት $3.5 ሚሊዮን ነው የሚያወጣው። ዴቪድ ስሊንግ የሚባለው ደግሞ $1 ሚሊዮን ገደማ ያወጣል። አንዱን የመከላከል አቅም ለመስራት እንደገና አሜሪካ የታድ ሚሳኤሎች አሏት። በጣም ዘመናዊ የሚባለው የታድ መከላከያ ሚሳኤል አንዷ ፍሬ ብቻ እስከ $15 ሚሊዮን ሊያወጣ ይችላል። ውድ ቤተሰቦች ይህንን ረጅም ጦርነት በሚሆን ሰዓት ላይ ምን ያህል ገንዘብ አሜሪካዎቹና እስራኤሎቹ እንደሚያወጡ ተመልከቱ። ከዛ ውጪ የዕለት ዕለት ጦርነት ወጪ ያለባቸው በእስራኤልና በኢራን መካከል የነበረው የ12 ቀን ጦርነት እስራኤል ራሷን ለመከላከል በቀን በአማካይ $725 ሚሊዮን ታወጣ ነበር። ስለዚህ ጦርነቱ ከተራዘመ የእስራኤልን ለኪሳራ ነው የሚዳርጋት ማለት ነው፣ የኢራኖቹ ስሌት ማለት ነው። ከዚህ ጋር ተያይዞ የክምችት መመናመን አለ። ስቶክፓይል ዲፕሌሽን ይባላል። አሜሪካ በ12 ቀን ጦርነት ውስጥ ብቻ ያላትን የታድ ሚሳኤል ክምችት ሩብ ያክል ወይ 25% ትጠቀማለች ማለት ነው። ምን ያህል እንደሚያከስራቸው ተመልከቱ። የኢራን ሚሳኤል ብዛትን ደግሞ ሌላው ስሌት ነው። ኢራን በመካከለኛው ምስራቅ በጣም ትልቁን የሚሳኤል ክምችት ያላት ናት። ስለዚህ ከ3000 በላይ የቦሊስቲክ ሚሳኤሎች እንዳሏት ይገመታል። ስለዚህ ይሄ ኢራንን አድቫንቴጅ እንዲኖራት ያደርጋል። እሱ ብቻ አይደለም፣ የሚገርማችሁ ኢራን በወር ከ300 የሚደርሱ ቦሊስቲክ ሚሳኤሎችን ማምረት ትችላለች አሁን ባለበት። ምክንያቱም የምታከማቸውን ከተራሮች ስር ነው፣ ለማግኘት አስቸጋሪ በሆኑ ቦታዎች ላይ። የመከላከያ ሚሳኤሎችን ኢንተርሴፕተርስን ማምረት ግን ረጅም ጊዜና ከፍተኛ ወጪ ይጠይቃታል። ነገር ግን ለማጥቃት የሚሆኑት እነዚህን ድሮኖች ወይም ጦር ሚሳኤሎችን በወር 300 የሚደርሱ የቦሊስቲክ ሚሳኤሎችን ኢራን ማምረት ትችላለች። ይሄ ኢራንን በጣም አድቫንቴጅስ ያደርጋታል። ጦርነቱ በረዘመ ቁጥር ኢራንን ነው የሚጠቅማት ከአሜሪካዎቹና ከእስራኤል ይልቅ። ሌላኛው የኢኮኖሚ ጫና ነው። በባለፈው 12 ቀን ጦርነት ለእስራኤል 5 ቢሊዮን ገደማ ያክል ወጪ ያስከተለ እንደነበረ ለኢራንም ቢሊዮኖችን አሳጥቷል። ነገር ግን ምንድነው አሁን ባለበት ስሌት ደግሞ ነገሮችን የቀየሩበት ስሌት እንደሆነ ታያላችሁ። በእስራኤል በኩል 86% የሚሆኑት የኢራን ሚሳኤሎችን ባለፈው ከሽፈዋል። ጦርነቱ በአንድ ወር ከቀጠለ በወቅቱ አንድ ወር ቀጥሎ ቢሆን ኖሮ ከ12 ቢሊዮን በላይ ወጪ ልታወጣ ትችል ነበር እስራኤል ማለት ነው። ለአንድ ወር ቀጥሎ ቢሆን በ15 ቀን ነው፣ ያው 12 ቀን ነው 15 ቀን ያክል ነው፣ 12 ቀናት ነው ጦርነቱ ይጠናቀቀው። አንድ ወር ቢዘልቅ ግን እስራኤል 12 ቢሊዮን ያክል ያስወጣት ነበር። ስለዚህ አሜሪካዎቹ የሚፈልጉት ወይም ትራምፕ የሚፈልገው ምንድነው? በ4 ሳምንት ውስጥ ጦርነቱ እንደምንም አድርገን እንቋጫለን፣ መንግስት እንቀይራለን፣ እንደገና ደግሞ የኢራንን እናዳክማለን። በፍጹም የተሳሳተ ስሌት
ትራምፕ ይዞ እንደመጣ ታያላችሁ። ይሄ ጦርነት ወደ መሬት ወርዶ ረጅም ጊዜ የሚወስድ ጦርነት እንዲሆን ኢራኖቹ ይፈልጋሉ። አሁን መደራደር አይፈልጉም። ከሰማችሁ ኢራኖቹ ነው መደራደር አንፈልግም፣ ከአሜሪካ ጋር አንደራደርም፣ እንቀጥላለን ጦርነቱን። ይሄ ጦርነት በጣም በሚገርም ደረጃ ኢራንን ተጽዕኖ ፈጣሪ ያድርጋታል። ረጅም ጊዜ ይወስዳል። እነሱን ያዳክማቸዋል፣ ያሰላቻቸዋል። በከፍተኛ ሁኔታ ጦርነቱን የበላይነቱን ኢራን እንድትይዝ ያደርጋታል። ነገር ግን አየር ለአየር ብቻ አርጋ ኢራን ቢዚ ብታደርገው በሚገርም ደረጃ ጦርነቱን በብዙ ሊጎዳት ይችላል ማለት ነው። አሁንም ቢሆን እየተጎዳች ነው ያለችው። ያው ይሄ ጦርነት በተመለከተ እንግዲህ ተሳስበን እንወድቃለን። ኢራንም አሸናፊ ሆና ትቆማለች ማለት አይደለም። ኢራን መንግስት ሲወድቅ አሜሪካንንም እስራኤልን ይዞ የመውደቅ ስሌት ነው ስሌቱ ማለት ነው። ከዛ አልችል ካሉ ግን የኢራን መንግስት መደራደር ይቀጥላል ማለት ነው ትራምፕ። ስለዚህ ያንን ነገር ለማድረግ እየተሰላ ያለ ስሌት እንዳለ ክሊርሊ ልታዩት ይገባል ማለት ነው። ስለዚህ the war will take a long time፣ ረጅም ጊዜ ነው የሚወስደው። ስለዚህ ኮንሲደር ማድረጉ ጥሩ ነው ማለት ያለውን ችግር መሬት ላይ ያለውን ነገር ኮንሲደር ማድረግ ያስፈልጋቸዋል። ውድ ሳድስ ቤቶች በተለይ በመካከለኛው ምስራቅ ምትኖሩ ኢትዮጵያውያን ይሄንን ነገር ኮንሲደር ማድረግ መቻል አለባችሁ። ይሄ ጦርነት የጎግ ማጎግ ጦርነት ነው። የዘመኑ ፍጻሜ ጦርነት ነው። በግልጽ በመጽሐፍ ቅዱስ ላይ የተቀመጠው ጦርነት ነው። ይህንን ጦርነት እውነታውን መረዳት ከጭንቀት ከፍርሃት ያድናል። ከእግዚአብሔር ጋር እንድንኖር ከእግዚአብሔር ጋር እንድንቀራረብ በጣም ያግዛል ማለት ነው። ይሄን ነገር ላካፍላችሁ ብዬ ነው። ልጨምርበት እንግዲህ ይሄ ባለበት ሁኔታ ላይ ሌላኛው የሚተሰላው ስሌት አሁን ያለው ስሌት ምንድነው? ረጅም ጦርነት ቢወስድ ኢራንን በተለይ ኢንፋንትሪ ፋይቲንግ የሚባለውና የመሬት ላይ ጥቃት ወይም ግራውንድ ኦፌንሲቭ የሚባለው እጅግ አደገኛ እና ውስብስብ የሚያደርግበትና ከአሜሪካዎቹና እስራኤል ይልቅ ኢራንን ተጠቃሚ የሚያደርግባቸው ምክንያቶች አሉ የሚቀመጡ። አንደኛ ጂኦግራፊያዊ ወይ መልክዓ ምድራዊ ተግዳሮት ነው። የተራራማ መልክዓ ምድርን በተመለከተ ኢራን በአብዛኛው በዛግሮስና በኤልቡርዝ ተራራዎች የተከበበች ናት። እግረኛ ጦር ለመንቀሳቀስ እጅግ በጣም አስቸጋሪ ነው ያ ስፍራ። ስለዚህ ኢራኖቹ ደግሞ ያን ቦታ ተለማምደውታል። ከዚህ ከእግረኞች ከማንኛውም እግረኛ በላይ የኢራን የአብዮታዊ ዘብ የሚባለው በከፍተኛ ሁኔታ ስኬት እንዲያገኝ ያደርገዋል። ኢራን ጦርነቱ በእግር እንዲገባ ትፈልጋለች፣ እንዲራዘምም የምትፈልገው ለዛ ነው። ጠባብ መተላለፊያዎች አሉ፣ ቾክ ፖይንትስ የሚባሉት ማለት ወታደሮች ማለፍ የሚችሉት ጠባብ የተራራ ቀለበቶች በመሆኑ ኢራን በቀላሉ ለማጥመድ ወይ አምቡሽ ለማድረግ ያመቻታል ማለት ነው ጠላቶቿን። ሌላኛው የክረምት የጭቃና የበረዶ ባህሪ ነው። በዛ ስፍራ ላይ በጣም የብዙ የኢራን አካባቢዎች በተለይም የጸደይ ወቅት የሚከሰተው በረዶ የጭቃ የታንኮችና የተሽከርካሪዎችን እንቅስቃሴ ይገታል። ስለዚህ በእግር የሚደረገው ጦርነት ለኢራን ነው አድቫንቴጅ የሚያደርገው። ለዛ ነው በእግርም ጦርነቱ እንዲገባ ትፈልጋለች፣ ጦርነቱም እንዲራዘም ትፈልጋለች ኢራን። ሌላኛው ከዚህ ጋር ተያይዞ የሚነሳው ነገር ምንድነው? ኢራን የቆዳ ስፋቷ ነው። በዓለም 17ኛ በጣም ትልቅ ሀገር ናት በቆዳ ስፋት። መሬት ላይ ተቆጣጥሮ ኢራንን ረጅም ጊዜ ለመዝለቅ እጅግ በጣም ብዙ ወታደር ይጠይቃል። አረብ ሴንተር ዋሽንግተን ዲሲ ላይ ያለው መረጃ ሲያሳይ ይህን ነገር አሜሪካ ያለው አድርጋለሁ ብላ ብትል በከፍተኛ ሁኔታ አሜሪካ ብቻ አይደለችም፣ ዓለም ላይ ያሉ እንግሊዝም እነ ፈረንሳይም ተባብረው ይህን ቦታ እንደዚህ አድርገው ለመቆጣጠር እጅግ በጣም አደገኛ ስሌት ካላሰሉ በቀረ አይችሉም። ስለዚህ ጦርነቱ ወደ መሬት እንዲመጣ ትፈልጋለች ኢራን። እንደገና ደግሞ ረጅም ርቀት እንዲሄድም ይጠቅማታል ማለት ነው። አብዮታዊ ዘቦች ወይም አይአርጂሲ ጥንካሬን በተመለከተ የኢራን አይአርጂሲ በከተሞች ውጊያ በጉሬላ ውጊያ ከፍተኛ ልምድ ያለው ታጣቂ ኃይል አለው። ይሄም ይጠቅማታል። ኢራን ከተለመደው የጦርነት ስልት ይልቅ ተደብቆ የመምታት ወይም አሲሜትሪክ ዋርፌር ጠላትን የማድከም ስልትን ትጠቀማለች። ኢራን የምድር ውስጥ መጋዘኖች፣ ዋሻዎች፣ የቁጥጥር ማዕከላት አሏት። መሬት ላይ ያለ ጦር በቀላሉ አያጠፋቸውም። ከዛ ውጪ የህዝብ ብዛትና ብሔራዊ ስሜት ከ90 ሚሊዮን በላይ ህዝብ ያላት ናት ኢራን። ወረራውን ለመከላከል ከፍተኛ የህዝብ ተነሳሽነት ይዛ የሚቃወሟትን ትታ መንግስቶቻቸው በተለይ የኢራንን መንግስት የሚደግፉትን ብቻ ብትቀሰቅስ ብዙ ኃይል አላት። ከዛ ጋር ጦርነቱ ስብስብ ነው የሚሆነው። የከተማ ውጊያ ወይም አርበን ዋርፌርን በተመለከተ በቴህራንና መሰል ትላልቅ ከተሞች የሚደረግ ውጊያ ለከፍተኛ የእግረኛ ጦር ሰለባነት ወይም ካዥዋሊቲ ይዳርጋል። የሰለጠኑ ታጣቂዎችን ፕሮክሲስን ኢራን በመላው ቀጠና ሂዝቦላ፣ የመን፣ ኢራቅ የተዘረጋ የፕሮክሲ አውታር አላት። ያን በመጠቀም የመሬት ላይ ወረራ የቀጠናውን ጦርነት ምን ያደርገዋል? ያቀጣጥለዋል።
ከዛ ውጪ የጦርነት መሳሪያ አቅምን መሟጠጥን በተመለከተ በተራራው መልክዓ ምድር ምክንያት የጦር መሳሪያ የምግብ አቅርቦት መስመር ወይ ሎጂስቲክ በቀላሉ ይቋረጣል። ለኢራን ላይ ውጊያ መሬት ላይ ለማድረግ የሚችል አካል ማለት ነው። ስለዚህ የረጅም ጊዜ ወረራ ወይም ደግሞ ቋግማየር የሚባለውን ነገር በተመለከተ እንደ ኢራቅ ጦርነት ሁሉ ኢራንን ለመውረር መቆጣጠር የማይወጣው የረጅም ጊዜ የጎሪላ ጦርነት ውስጥ ይከታል። ይሄ የተሳሳተ ስሌት ነው የሚሆነው ለአሜሪካዎቹም ለእስራኤልም የሚሆነው። የመሬት ላይ ጥቃት ከፍተኛ ቁጥር ያለው የአሜሪካ ወይም የእስራኤል ወታደሮች ህይወትን እንዲያልፍ ይዳርጋል። የአሜሪካ ህዝብ ለሌላ የረጅም ጊዜ የየብስ ጦርነት ያለው ድጋፍ እጅግ ዝቅተኛ እየሆነ ይመጣል። መሪዎችን በመግደል ብቻ የኢራንን መንግስት እንደማይፈርስ ይልቁንም የመቋቋም አቅሙ እንዲጠነክር እንዳደረገው ታይቷል አሁን ባለበት ሁኔታ ላይ። ስለዚህ የተሳሳተ ስሌት ነው አሜሪካዎቹም እስራኤልም እየሄዱ ያሉት። የመሬት ላይ ጥቃት በሚሰነዝርበት ወቅት ኢራን የሆርሙዝ የባህር ሰላጤ ልትዘጋው ትችላለች። ይሄም የዓለምን ዘይት አቅርቦትና ኢኮኖሚ ያናጋል። እግረኛ ጦርነት ግን ከፍተኛ ቁጥር ያለው ንጹሃን ኃይልና ዜጎችን እንዲሞቱ ይዳርጋል። የመሬት ላይ ጥቃቱ የቱርክን፣ የኢራቅን፣ የሌሎችም ቀጠናዊ ሀገራትን ተሳትፎ ያስገድዳል ወደ ጦርነቱ እንዲገቡ። ጦርነቱ የሚሰፋና የሚያስከፋ ይሆናል። ስለዚህ ቶታል ዋር ይመጣል ማለት ነው። ሁሉንም አቀፍ ቀጠናዊ ጦርነት ይፈጠራል። የመሬት ላይ ወረራ ከኢራን አልፎ በመላው መካከለኛ ምስራቅ ሁሉንም የያዘ ጦርነትን እንዲከፈት ያደርጋል። ይሄም በጣም አደገኛ እንዲሆን ያደርጋል። ስለዚህ በዛ ስፍራ ላይ የሚኖሩ ኢትዮጵያውያን፣ መካከለኛ ምስራቅ ላይ ያሉ ኢትዮጵያውያን ሪኮንሲደር እንዲያደርጉት ይሄም መረጃም እንዲይዙት የምፈልገው ለዚህ ነው። ይሄ ጦርነት በእግርም እንዲመጣ ይፈልጋል። አሁን አሜሪካ የኩርዶችን በእግር እንዲመጡ የማድረግ ስሌት የተሳሳተ እንደሆነ ነው ይሄ ተንታኞች የሚያሳዩት። እሱ ብቻ አይደለም። ለምንድን ነው የሚፈልጉት ቢባል በአየር ላይ ያለው አያዋጣም። አሁን $20,000 ድሮንን ለመምታት $4 ሚሊዮን ነው አሜሪካ ባንድ የምትከስረው ማለት ነው። ያንን በተመለከተ ስታዩ ስሌቱ ልክ እያልመጣላቸው እንዳለ ትራምፕ እያሳየ ነው። በሂደት በተራዘመ ጦርነቱ ረጅም ጊዜ በወሰደ ሂደት መጠን ደግሞ እጅጉን የሚጎዳው አሜሪካና እስራኤል መሆኑን ታያላችሁ ማለት ነው። ስለዚህ ነው ይሄን ስሌት ተጠቅመው አሁን ኢራናውያኑ ወይም የኢራን መንግስት አንደራደርም ከአሜሪካ ጋር ጦርነቱን እናራዝመዋለን የሚል ዛቻ እያቀረበ ያለው ማለት ነው። ይሄ ነገር የሚጠቅመው ከአሜሪካዎቹ ይልቅ ኢራኖቹን እንደሆነ ታያላችሁ። ግን ማንም አሸናፊ አይሆንም። እዚህ ላይ ጦርነት በጣም ጎጂ ነው። ያ ማለት ተሳስቦ ለመውደቅ ነው። ያ ማለት የኢራን መንግስት አሜሪካንም እስራኤልንም ይዞ የመውደቅ አይነት ስሌት እንደሆነ ታያላችሁ ማለት ነው። የመውደቅ ማለት ምን ማለት ነው? እነሱም ከፍተኛ ውድቀት ነው የሚገጥማቸው። እንትን ብቻ አይደለም እንደ ሀገር ባይፈረካክሱም ባይወድቁም ወይም ባይጎዳቸውም፣ ነገር ግን ሬፑቴሽን አለ፣ የፖለቲካ ስሌት አለ፣ ብዙ ነገር አለ። የኢራቅን ስህተት መልሶ የመድገም አካሄድ ካልሆነ በቀር በፍጹም በአጭር ጊዜ ትራምፕ እንዳለው በ4 ወር በጣም የሚያስቅ ነው። እንኳን አይደለም ትራምፕ መሬት ላይ ያለ ማንኛውም ጎረምሳ ወጣት 4 ወር ብሎ ሊያሰላው አይችልም። ይሄን የመሰለ የተጠናከረ የኢራን ኃይል ማለት ነው። ከምንም በላይ ግን ማድረግ የነበረባቸው አሜሪካዎቹ አያቶላው መግደል አልነበረባቸውም። አያቶላው ለመደራደር ይመቻል፣ ሽማግሌም ስለሆኑ ለመደራደር ይመቻሉ። አሁን በነገራችን ላይ የተቆጣጠረው ወታደሩ ነው። ወታደሩ ደግሞ በቃ እንደ ወታደር ነው የሚያስበው። በፊት እሳቸው ቢሆኑ እንደ ሃይማኖት መሪ የሚያስባሉ። ለዛ ነው IRGCውን ሌሎቹንም ተረጋጉ እያሉ እየያዙ ጦርነት የባለፈውን ጦርነት ስሌት መሪውን የቀያየሩት እሳቸው ናቸው። አሁን ግን እሳቸውን አስወግደው ጦርነቱ ግን ሊቀር አልቻለም። ስለዚህ አሁን ጦርነቱን የተረከበው የኢራን ወታደራዊ ኃይል ነው። ያ ወታደራዊ ኃይል ደግሞ የሚያሰላው እንደ ወታደር ነው፣ ለህዝብ አይደለም። አሁን እዛ ጋር የኢራን ህዝብ ጋር ጠብ አለ እንደምታውቁት ማለት ነው። የኢራን ህዝብ ላይ ከመንግስቱ ጋር ጠብ አለ። ስለዚህ ህዝቡ ቢሞት ባይሞት ደንታ የለውም። ጦርነቱን የማሸነፍ ወይም ደግሞ የማስቀጠል ወታደራዊ ስትራቴጂ ብቻ ነው የሚነድፈው። ስለዚህ በጣም የተሳሳቱት እነሱ አያቶላው መግደላቸው እንደሆነ እዚህ ጋር ልብ ትላላችሁ ማለት ነው። ከዛ ጋር ተያይዞ ያሉ ነገሮች አሉ። ኢራን የያዘቻቸው ስትራቴጂካዊ ግቦች ናቸው። የአሜሪካንን ተጽዕኖ መቀነስ አንደኛው ነው። አሜሪካ በቀጠናው ያላትን ወታደራዊ መገኘት ዋጋ እንዲያስከፍላት በማድረግ ለቆ እንዲወጡ አሜሪካዎቹ ጫና መፍጠር ነው። ዓላማዋ የሆርሙዝ ሸለቆን መቆጣጠር ነው። የዓለም የነዳጅ ንግድ መስመር የሆነውን የሆርሙዝ ሸለቆን መቆጣጠር ብቻ በማወቅ የዓለምን ኢኮኖሚ ማደናቀፍ ችላለች። ስለዚህ የመደራደር አቅሟን ኢራን እንድጨምር ያደርጋታል ማለት ነው። ስለዚህ ይህን ስታስቡ ጦርነቱ ረጅም ጊዜ ሊወስድ የሚችል መሆኑን ታያላችሁ። በዚህ ውስጥ የምታዩቸው ነገሮች በጠቅላላ ዓለምን በከፍተኛ ደረጃ ወደ ስጋት ይዘው የሚመጡ ነገሮች እንዲጨምሩ ሊያደርግ ይችላል። ስለዚህ የተራዘመ ጦርነት በጣም የሚጠቅመው ኢራንን እንደሆነ ታያላችሁ ማለት ነው። ያንን እንግዲህ ጦርነቱ በምንም አይነት ሁኔታ
የጦርነት የሚባል ነገር እንደምታዩት እንግዲህ በከፍተኛ ደረጃ የኪሳራ ምንጭ ነው። ምንም አይነት ጦርነት እንደው ይጠቅማል አትሉም። ነገር ግን አንዴ ከገባችበት አይቀር ኢራን የምታረገው ይሄን እንደሆነ ታያላችሁ ማለት ነው። ስለዚህ የዚህን ጉዳይ መሰረት በማድረግ ጦርነቱ የሚፈጀውን ጊዜ አይቶ አስልቶ በተለይ በመካከለኛ ምስራቅ የምትኖሩ ኢትዮጵያውያን ሪኮንሲደር እንድታረጉ ያለውን ነገር አእምሯቸው እንድታሳምኑ የግድ ይላቸዋል ማለት ነው። ይሄ መረጃ ላካፍላችሁ ብዬ ነው። ስለዚህ ጦርነቱ ከተራዘመ በመካከለኛ ምስራቅ ላይ ያሉ አረብ ሀገራትን ሁሉ ሳይቀር ያጠቃል። ስለዚህ ያጠቃል ብቻ አይደለም በከፍተኛ ሁኔታ ነው መጥፎ ደረጃ ላይ ይዟቸው የሚወርደው። የዓለምንም ኢኮኖሚ ያናጋል፣ ብዙ ችግር ይዞ ይመጣል። ስለዚህ አእምሯችሁ ማሳመን፣ አእምሯችሁ መጠበቅ ያስፈልጋቸዋል የሚለውን ነገር ላካፍላችሁ ብዬ ነው። ሞኖ ሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖ ሪል ስቴት